አውቄ ሆን ብዬ እህቱን እንደገጫዋት ቢያውቅ ምን የሚፈጠር ይመስልሃል? አብርሃም በእኔ ታየው። ለማንኛውም ተዘጋጂ፣ የምንገናኝበት ሰዓት እየደረሰ። እሺ አለቃ። ሄሎ አለቃ። እስካሁን አልደረስክም? ብዙ አልቆይም። እህቴን ትምህርት ቤት አድርሼ እመለሳለሁ። አርፍጃለሁ። ያ መሀል እንዴ ድርጅታችን እኮ ዛሬ ነው ስራ የሚጀምረው። እንዴት በመጀመሪያ ቀን አርፍጃለሁ ትለኛለህ? ወንድሜ ጫማ ተፈቷል። አለቃ 15 ደቂቃ ብቻ። በመጀመሪያ ቀን አርፍዳለሁ ማለት ምን ማለት ነው? ዛሬ ነው አይደል እንዴ ስራ የምንጀምረው? ምን አይነት ቀልድ ነው ያዝከው? አልቆይም አለቃ፣ አሁን እደርሳለሁ። አሁን ወንድሜ ኧረ አምቡላንስ ጥሩ። አምቡላንስ። ዛሬ እንግዲህ ድርጅታችን 3 ዓመቱን ምክንያት በማድረግ አንድ የድርጅታችን ተሸላሚና አዲስ ሰራተኛ ትውውቅ እናደርጋለን። እህቴ አንቺን ካጣሁ ለቀል 3 ዓመት ታውቂያለሽ። ስራዬ ላይ ጠንካራ ሆኜ ይኸው ዛሬ ላይ ለሽልማት በቃ። ይህ ሁሉ ግን ታዲያ የሆነው በአንቺ ተምሬ ነው። በማርፈዴ አንቺን አጣሁ። ይቅር በይኝ የኔ ውድ እህት። አዲስ ተሿሚ ይኖረናል። እሷም የኔ ባለቤት የሆነችው እመቤት ልደት ነች። ተሸላሚ የሆነው አብርሃም ዛሬ እንዴት አረፈደ? ዛሬ የ3ኛ ዓመት ነው እና እንደሚያረፍድ ደግሞ ፍቃድ ጠይቋል። እሺ ወደ አዲሷ ሰራተኛ ትውውቅ እንሄዳለን። ስሜ ልደት ፍቅሬ ይባላል። በአዲስ አበባ ዩኒቨርሲቲ በማርኬቲንግ ማኔጅመንት የተመረቅኩ ሲሆን እዚህ እናንተ ድርጅት ውስጥ በማርኬቲንግ ኦፕሬተር ለማገልገል ስለተመረጥኩኝ አመሰግናለሁ። እንግዲህ በዚህ ድርጅት ላይ ለቢስ ጊዜ ፈጥኖ የቀደመ። እንግዲህ በእኔ በኩል ይሄን ይመስላል። የዛሬው ስብሰባ ይሄንን ይመስላል። አብርሃም ሲመጣ ቢሮ መጥቶ ስጦታውን ይሰጥ። ራሱ ነው። አብረም አዲሷ ሰራተኛችንን ፈልጌ ነው። ቢሮ የት ነው? ለትንሽ አረፈድክ። ወጣችልህ። እንኳን እጄ ገባች። መቼም አልተዋት። አንተ ያማል እንዴ? የቦስ ሚስት እኮ ነች። ተይዛለች። ምን አረፈደ? ታች ያለቁ ፋይሎቹን እያስረከበ ነው። አብርሃምስ? ዛሬ ለምን እንዳረፈደ አላውቅም። ከመጸጸት ማዘን በቀር ከዚህ ሌላ የት ነው ያሉት? ላይኛ ነው የሚጠብቁት። አንዴ ይቅርታ። ሄሎ አለቃ። አብርሃም እንዳያውቅሽ የተቻለሽን አድርጊ። አደጋ ውስጥ ነኝ አለቃ። እንደዚህ አይነት ስራ ላንቺ አዲስ አይደለም። ነገሮችን በጥንቃቄ አድርጊ። ታዲያ ግን በጥንቃቄ። አብርሃም እህቱን እኔ እንደገደልከው ታውቋል። አስታውሱኛል። ሁሉንም በእኔ ታየው። ምንም የምፈጠር ነገር የለም። ታዲያ ግን ምንም አይነት ስህተት ተፈጥሮ ነገሮች እንዲበላሹ እንዳታረጊ። በተለይ እዛ ውስጥ በደንብ ተጠንቀቂ። አውቄ ሆን ብዬ እህቱን እንደገጫዋት ቢያውቅ ምን የሚፈጠር ይመስልሃል? አብርሃም በእኔ ታየው። ለማንኛውም ተዘጋጂ፣ የምንገናኝበት ሰዓት እየደረሰ። እሺ አለቃ። ማለት የት ገዳይ እሷ ነሽ ማለት ነው? ይህንን ነገር ካንቱ ውጪ ማንም እንዳይሰማ። እንዴ ማለት ለምን?
ስለምበቀላት ነው አለቃ። ደርሰሃል? ቦታው ላይ ነኝ። አንቺን ነው የምጠብቀው። እሺ መጣው። አለቃችን እኮ ናት። ለምን ነው የምንከተላት? ጓደኛ አይደለው? ይህንን ውለታ ብቻዋልልኝ በኋላ ነገር ወዴት ሄደች? የትም አባቱ። አንተ በዚህ ሄድ፣ እኔ በዚህ ሄዳለሁ። እንዳያ አገኛት ከሆነ ሰውዬ ጋር መኪና ውስጥ ገብተው ሄዱ። የኔ ሰው እንደሆንክ አብርሃም አታውቀንም። መች አታውቀንም። እየደረስኩ ነው አለቃ። ደርሰሃል? ቦታው ላይ ነኝ። አንቺን ነው የምጠብቀው። እሺ መጣው። አለቃችን እኮ ናት። ለምን ነው የምንከተላት? ጓደኛ አይደለው? ይህንን ውለታ ብቻዋልልኝ በኋላ እነግርሃለሁ። እሺ እኮ ምንድን ነው የምናደርገው? እነግርሃለሁ። ዝም ብለህ ተከተለኝ። ወዴት ሄደች? የትም አባቱ አታመልጥ። አንተ በዚህ ሄድ፣ እኔ በዚህ ሄዳለሁ። እንዳያት ሚስኮል አድርግልኝ። አገኛት ከሆነ ሰውዬ ጋር መኪና ውስጥ ገብተው ሄዱ። እህቴን ለምን እንደነጠቁኝ ይደርስበታለሁ። ሁለቱም ግን በእጅ ይሞታሉ። የኔ ሰው እንደሆንክ አብርሃም በፍጹም እንዳያውቅ። አያውቀንም። መቼም አታውቀንም። ተፈጠረ ያለው ምኑን ልንገርህ? የአንድ እህቴ ገዳይ የእኛ አለቃ ልደት መሆኗን ነው የምነግርህ። ቆይ ስለምን ልንገርህ? አልገባኝም። ስለምንድን ነው የምታወራው? የመኪና አደጋ አልነበር እንዴ? አውቄ ሆን ብዬ እህቱን እንደገደልኩበት ቢያውቅ ምን የሚፈጠር ይመስልሃል? አደጋ ነበር ይመስለኝ፣ ግን እውነቱ እንደዛ አይደለም። አንድ እህቴን የነጠቁኝ። ቆይ ማስረጃ ካለ ለምን አትከስም? ኪስ ካልሞላ እጅ ካረዘመ ማንም ጩኸትን አይሰማ። ይኸውልህ ጓደኛዬ፣ ያቺ አለቃችን አይደለችም እንዴ? አብርሃም፣ አብርሽ ምን ልታደርግ ነው? ልደት ለወራሽ ይፈልጋል። ይቅርታ፣ ምንድን ነው? ይቅርታ እናት፣ ተመሳስለሽብኝ። ሆ ሰው ዛሬ ጤናውን አጥቷል እንዴ? ለራስ ይባል ያስከትሮኛል ወይ? ደረስክ እንዴ? አየው በቃ የሆነ ሰውማ እየተጫወተብኝ። ይጠብቀናል። አብርሃም ላደረገው ነገር ዋጋውን የሚከፍልበት ቀን ነው። የዛሬ 3 ዓመት እህቱን ስንነጥቀው ያለሱ ትንሹ ቀብድ ነው። ትልቁ ቅጣት ከዛሬ ይጀምራል። ታዲያ ይህንን ነገር ስታደርጉ በጥንቃቄ ማንም ሰው እንዳያውቅ። አብርሽ፣ ክርስቶስ በምድር ላይ ፍቅርን እንጂ ጥላቻን አላስተማረንም። ደግሞ ቃሉም ቢሆን የሚለው ቀኝህን ለመታ ግራህን ስጥ ነው። ስለዚህ አብርሽዬ እባክህ ሁሉንም ነገር ተወውና እሺ በለኝ። 3 ዓመት ሙሉ ራሴን ሱቅ ስኖር ያለሁ በማርፈዴ ነው ሆቴን ያጣሁት።
ግን እውነቱ እንደዛ አልነበረም። ሆን ብሎ ነው አንድ እህቴን የነጠቁ። ታዲያ እንዴት ዝም ልብል? የኔ አባት ስለማፈቅርህ እኮ ነው እንደዚህ የምልህ። የእውነት እኔ አንተን ካጣሁ ሰው አልሆንም። ለበቀሌ ምላሽ ካላገኙ እኔም ምን ይላሉ? አብርሽ ምንድን ነው? ቆይ ምንድን ነው እየተፈጠረ ያለው? ስለአንተ እየተማከሩ ነው። እነማ? ሁሉም። ቆይ እህትን የገጨቻት እመቤት ልደት ናት? ከ3 ዓመት በፊት እህት ለምን ተገጭታ እንደሞተችና ያስገደላት አለቃ ማን እንደሆነ ማወቅ የምትፈልግ ከሆነ በላኩልህ አድራሻ ማንንም ሳታስከትል ብቻህን ነው። ሁሉም ነገር ማብቂያው ሳደርሱል። አብርሽ ምንድን ነው? ትልቅ ስራ ይጠብቀኛል። ዝግጁ ነን። ምንም አይነት ስህተት እንዳይፈጠር ሁላችሁም ፊታችሁን ትሸፍናላችሁ። በዋነኝነት የሚመጣው አለቃችንን ለማየትና እሱን ፈልጎ ነው። ዛሬ ሁሉም ነገር ያበቃል። አደጋ ያለበት ቦታ ይዘን ካልሄድክ እያልሽኝ ያለሽው? አብርሽ እሺ በለኝ። እዚህ በጭንቀት ከመሞትብህ እባክህ አብሬ ልምጣ። እሺ፣ ግን እነሱ እዛ ከሚደርሱበት ሰዓት በፊት ገብተሽ መጠበቅ ይኖርብሻል። እና ደግሞ እንኪሽን ምንድን ነው? እነግርሻለሁ። ወደ የቦታችሁ እንዳትንቀሳቀስ። ትዙ ምን ሊያደርግልሽ ነው ያልሽው? አብርሽ የፌክ ሽጉጥ ነው። ምናልባት ከጠቀመ እንድታስፈራራበት ብዬ ነው ያመጣሁት። አመሰግናለሁ። የውጭውን ላንቺ አደራ። ጥበቃው ተኝቷል። ቀስ ብለህ ግባ። እንኳን ደህና መጣ። ብቻሽን አልነበረም ግን የተቀጣጠረው። ትልቅ እንግዳ አለ። ልጥራለህ? ስህተት ሊፈጠር ስለሚችል ዳኒ ዝግጁ ሁን። ድንገት የሆነ ነገር ከተፈጠረ በሱ ስፒከር የፖሊስ ድምፅ ከፍተሽ ለእኔ ማምለጫ መንገድ ይሆነኛል። ሁላችሁም ተገባችኋል። ሁላችሁም መሳሪያችሁን ጣሉ። ከአንቺ በፊት እኔ ጠርቻችኋለሁ። መሳሪያችሁን ጣሉ። የምለው ይሰማል? መሳሪያችሁን ጣሉ። የምለው ይሰማችኋል? መሳሪያችሁን ጣሉ። አንድ ሰው ለማምለጥ እንዳይሞት ሁላችሁም በቁጥጥር ስር ውላችኋል። ሄሎ አለቃ፣ ችግር ውስጥ ነን አለቃ። ፖሊሶች መጥተዋል። ልናመልጥ ነው። የምን ፖሊስ? እዚህ ጋር ምንም ነገር የለም። እንዳለ ድራማ ነው። Low battery, please charge. አርፋጅ አርፋጅ ድለቢ። አንድ ሰራተኛ እናሰናብታለን። አለቃሽን ያወቁ ሰዓት ደቂቃ አልሰጥሽም። አብርሃም እኔ ከመጣው ጊዜ ጀምሮ ሁልጊዜ አርፍዶ ነው የሚገባው። አንድም ቀን በሰዓቱ ተገኝቶ አያውቅም። ዛሬም እንደዛው። አለቃ ቀኑ ዛሬ 4 ነው። እህቱ ያረፈችበት የመታሰቢያ ዕለት ነው እና በዚህ ቀን ሁልጊዜ ያረፍዳል። ይህን ትዕዛዝ የሰጠው ደግሞ የበፊት አለቃችን ነው። ስራ ነው። እኔን አይመለከተኝም። ወይንሸት ሲመጣ ስጭ። አርፋጅ አርፋጅ ድለቢ። እህቴ ትንሽ ጊዜ ነው። አስፋልት ላይ የፈሰሰው ደምሽን እጠርገዋለሁ። ከአንቺ ሞት ጀርባ የነበሩት አንዷ እህቴን አሳጡኝን አንድ ባንድ በቀላችኋለሁ። አይገርምም? ተመሳሳይ ታሪክ ነው ያለ። እኔን ነው አለቃ። ድራማ ፈጥሮ አምልጦናል። የእናንተ ስህተት እኔ አርመዋለሁ። እውነትም አለቃ ሊያርመው ነው። እኔም ወንድሜ በግሩፕ ጸብ
በሰዎች እጅ ነበር ያጣሁት። በጣም ያሳዝናሉ ወንድሜ። እዚህ ግን ስመጣ አንድ ሴት ብቻ ነበር የማየው። እሱ አይደለችም ያደረገኝ። እሷንም በሞት ተነጠቅኩ። አይዞህ ወንድሜ፣ ለእኛ ለተበዳዮች ፈጣሪ አለ። ይቅርታ፣ ሆድ ብሶኝ አንተንም አሳዘንኩ። እረዳሃለሁ። እኔም ያለሁበት ህመም ስለሆነ። ታዲያ ጓደኛ መሆን እንችላለን? ወይኗ ምነው ብቻሽ እያለቀሽ ነው እንዴ? ዝም ብዬ ነው። ምን ተፈጥሮ ነው? መባረሩን አወቀ መሰለኝ። እቺ ሴጣን የት ነው ያለችው? አብርሽ ምን ልታደርግ ነው? እዚህ ስመጣ ነው ሆቴል ያጡት። ከዚህ መስሪያ ቤት መቼም አልወጣም። ላውራት እፈልጋለሁ። እሺ እንደዛ ከሆነ እላይ ናት። እሺ እረዳሃለሁ። እኔም ያለሁበት ህመም ስለሆነ። ታዲያ ጓደኛ መሆን እንችላለን? አብርሽ እንዴት ሆንክ? ነገሮች ተበላሽቷል። አለቃቸውን ማግኘት አልቻልኩም። እዚህ ታች ነበር፣ ጥበቃ መስሎ በስልክ ሲያወራ ሰምቼዋለሁ። ፊቱን ታስታውሻለሽ? ፊቱን አላየሁትም፣ ግን ተነስቶ ሲወጣ እጁ ላይ የሆነ ታቶ ነገር አይቻለሁ። ምን አይነት ቁጥር ነገር ነው? 4 ምናምን። ሁሉም ነገር ዛሬ ያበቃል። ፈጥኖ የቀደመ ልደት ለምን አረፈለች? መኪናዋ ጋራጅ ገብቷል። ለዛ ነው አለቃ። ችግር ተፈጥሯል መሰለኝ። እንዴት? ካለምንም ምክንያት ቅርብ ጊዜ ልደውላችን። ትልቅ ችግር ተፈጥሯል። አብርሃም ሁሉንም ነገር አውቆታል። እንዴት እንደዚህ ሊሆን ይችላል? ልደት ልብስ ስትቀይር አይቷታል። በዛ ላይ ደግሞ የተቀጣጠራችሁበትን ቦታ አውቆታል። እየተከታተላት ነው። አደጋ ውስጥ ናት። ሁሉም ነገር ዛሬ መቋጨት አለበት። እኔም እየመጣሁኝ ነው። ትንሽ ደቂቃ ብቻ። ይሄ ብሽቅ ሄሎ አለቃ። ልደት ችግር ውስጥ ነሽ። ምን ተፈጠረ? ረጋ ብለሽ አምልጪ። አብርሃም ሁሉም ነገር አውቆታል። ኋላሽ እየተከተለሽ። ቶሎ እንድረስ። ሄሎ አለቃ፣ የት ነው የምንገናኘው? የት ብንገናኝ ለአንቺ ይቀልሻል? ከፕላዛው ጀርባ ጭር ያለው አስፓልት ላይ እንገናኝ። በቃ እዛው እንጠብቅሻለች። እሺ። አስፓልቱ አብርሽ፣ ፍቅር እዚህ ምን ትሰሪያለሽ? ብቻህን አደጋ ውስጥ ስትገባ ዝም ብያለሁ። ይሄን ፍቅር ቢሆንም እኮ ለምንድን ነው እቴን የነጠቅሽ? እውነቱን ማወቅ ትፈልጋለህ? አልገባኝም። ወይኗ ለምን? ምን አጥፍቼ ነው? የእውነት ያፈቀርኩ መስሎህ ነበር? አትሳሳት። ይሄ ሁሉ በቀል ነው፣ በቀል። ወይኔ እሸት፣ ቃታውን ሳቢው። እንደምንፈልገው ተበቀል ነው። ሁሉም ነገር አብቅቷል። በቃ ውይ ተመስገን አባ፣ ነቃ እኮ። ተመስገን ተመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አልገባኝ። ምንድን ነው እየተፈጠረ ያለው?
ይኸውልህ የኔ ልጅ አክስትህ ሌሊት 9 ሰዓት መጣ ነግራኝ ነው ከቤት የተገኘሁት። ቆይ ግን አልሞትኩም? አይዞህ የኔ ልጅ፣ እስቲ ተረጋጋና ማተብ። እስቲ የትላንት ውሎህን የምታስታውሰውን ንገረኝ። ሰላም፣ እንዴት ናችሁ? አብርሃም ተስፋ ይባላሉ። እዚህ ድርጅት ላይ ስለተቀጠርኩ በጣም አመሰግናለሁ። የኔ ልጅ ምን እየሆንክ ነው? አክስቴ ነገ ነው ድርጅቱ ላይ ስራ የምጀምረው እና ዛሬ ሙሉ ቀን ስለማመድ ነው ማመሸው። ከዚያስ የኔ ልጅ? አምሽቼ ተኛው። ከዛ ጠዋት በጣም ረፍዶብኝ እህቴን ይዤ ወደ ስራ እየሄድኩ ነበር። በመኪና አደጋ ግን እህቴን አጧት። በስራ አጋጣሚ ከ3 ዓመት በኋላ እህቴን የገጨቻትን ልጅ እኛ መስሪያ ቤት አየኋት። ልበቀላት አስቤ ወደ እሷ መጠጋት ጀመርኩ። አለቃ እንዳላት የአለቃዋ ትእዛዝ እንደሆነና ሆን ብላ እህቴን እንደገጨቻት ደረስኩባት። በጣም አመመኝ። ልበቀላት ወደ እሷ መጠጋት ጀመርኩ። ለካ የቴ ሞት ላይ እዚያ መስሪያ ቤት የነበሩት ሁሉም ከጀርባ እጃቸው ነበረበት። እዛ ሁሉ መሃል ግን አንዲት እጅግ በጣም መወዳት ማፈቅራት መልከ መልካም ሴት ነበረች። እነሱ እንድበቀላቸው ሁሌ ትረዳኝ ነበር፣ ሁሌ አብራኝ ነበረች። አባ በመጨረሻም ፊት ለፊት ከነሱ ጋር በተገጣጠምኩበት ሰዓት አባ ለካ እሷም የእነሱ ሰው ነበረች። አይኔ እያየ ፊት ለፊት የሽጉጥ አወጣችብኝ፣ ተኮሰችብኝ። የኔ ልጅ ህልምልም በል ወንድሜ። የሕፃን አዋቂ ነሽ ሕይወቴን ይዘራሽ በመሞት መካከል የአይኔ ስር ታምር። አልገባኝም አክስቴ። ቆይ እንዴት አብርሽዬ፣ ነገ እኮ ስራ ገባለሁ ብለህ እኮ ቀኑን ሙሉ ይህንን ሸሚዝ አድርገህ እኮ ስትለማመድ እኮ ነው የነበረው። ቀኑን ሙሉ ስራውን ስታስበው ስለነበር ቅዠት ሆኖ ታይቶህ ነው። ህልምልም በል የኔ ልጅ። ሌሊቱን ሙሉ ስትቃዥ እኮ ነው እንዲሁ ያደርከው። ተመስገን አምላኬ። ይህ ሁሉ በህልሜ ነበር ማለት? ባይሆን አትዘን፣ ዛሬ የመጀመሪያ ቀንህ ነው። በዛ ላይ አርፍደሃል። በል ተነስ እናውጣ። አመሰግናለሁ አባ። አክስቴ ስንት ሰዓት ሆነ? ውይ ልጅ አርፍደሃል። 4:20 ሳይሆን አይቀርም። ተነስና በቃ ለባብሰህ ሂድ። ልልበስና ልውጣ። ጃርፋጅ ድለቢስ ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ? ያንዱ ስቃይ ላንዱ ደስታ